ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን የዕለተ ቅዳሜ ዜናችን ነው። ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ማንም ሌላ ጦርነት የሚሸከም ጫንቃ የለውም። በመቀሌ ከተማ ህዝቡ የከፋ ነገር ከመጣ በሚል እየተዘጋጀ ነው። የሸቀጣ ሸቀጥ እቃዎች ዋጋ እየናረ መምጣቱን ተከትሎ ሸማቾች ለክፉ ጊዜ በሚል ሸመታ ላይ ተጠምደዋል። በባንኮች አካባቢ ገንዘባቸውን ለማውጣት የሚፈልጉ ሰዎች ረጃጅም ሰልፎችን ይዘው ይታያሉ። አንድ ነዋሪ ለቢቢሲ ሁሉ የሚሆነው ከጭንቀት የተነሳ ነው ይላል። ሌሎች ነዋሪዎች ስላለው ነገር ምን ይላሉ? ዝርዝር መረጃውን ስለያዝነው አብራችሁን ቆዩ። ከውጭ ዜና ትራምፕ በዩክሬን ጦርነት ዙሪያ ከፑቲን ጋር ውጤታማ ውይይት ማድረጋቸውን ተናገሩ። ትራምፕ በትሩዝ የማህበራዊ ሚዲያቸው ላይ ባሰፈሩት መልእክት ውይይቱ ይህ አሰቃቂና ደም አፋሳሽ ጦርነት በመጨረሻ እንዲያበቃ እንደሚያደርግ በጣም ጥሩ እድል ነው ብለዋል። ዝርዝሩን ይዘነዋል። በሌላ ዜና አሜሪካ የደቡብ አፍሪካ አምባሳደር ከሀገሯ አባረረች። የዓለማችን ቁጥር 1 ልዕለ ኃያል ሀገር የሆነችው አሜሪካ የደቡብ አፍሪካ አምባሳደርን ዋሽንግተን ለቀው እንዲወጡ አዛለች። የሀገሪቱ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤክስ አካውንታቸው ላይ ባሰፈሩት ጽሑፍ እንዳሉት በዋሽንግተን የደቡብ አፍሪካ አምባሳደር እዚህ አይፈለጉም ብለዋል። ዝርዝሩን ይዘነዋል። እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። ማንም ሌላ ጦርነት የሚሸከም ጫንቃ የለውም። በትግራይ ክልል በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው አስከፊው እርስ በርስ ጦርነት ተፋላሚ ወገኖች ጥቅምት 23 2015 ዓ.ም የሰላም ስምምነት መፈራረማቸውን ተከትሎ አብቅቷል። አሁን ከጦርነት ጠባሳ ባላገገመችው በትግራይ ዋና ከተማ መቀሌ የሚገኙ ነዋሪዎች ዳግም ወደ ግጭት ይገባ ይሆን የሚል ስጋት አላቸው። በመቀሌ ከተማ ህዝቡ የከፋ ነገር ከመጣ በሚል እየተዘጋጀ ነው። የሸቀጣ ሸቀጥ እቃዎች ዋጋ እየናረ መምጣቱን ተከትሎ ሸማቾች ለክፉ ጊዜ በሚል ሸመታ ላይ ተጠምደዋል። በባንኮች አካባቢ ገንዘባቸውን ለማውጣት የሚፈልጉ ረጃጅም ሰዎች ይዘው ይታያሉ። ከተማዋን ለቆ ለመውጣት የገንዘብ አቅሙ ያላቸው ወደ አዲስ አበባ ለመሄድ የአውሮፕላን ትኬት እየቆረጡ ነው። ከመቀሌ አዲስ አበባ የሚደረጉ በረራዎች ለቀናት ሙሉ በሙሉ ትኬት ተቆርጦ አልቋል። አንድ ነዋሪ ለቢቢሲ ሁሉ የሚሆነው ከጭንቀት የተነሳ ነው ይላል። ትግራይ ለ2 ዓመታት የዘለቀውና የግማሽ ሚሊዮን ሰዎች ህይወት ቀጥፏል ተብሎ የሚገመተው አስከፊ እርስ በርስ ጦርነት ማዕከል ነበረች። በ2015 ዓ.ም ጥቅምት ወር መጨረሻ ላይ ሁለቱ ዋና ተፋላሚ ኃይሎች የኢትዮጵያ ፌዴራል መንግስትና ህዝባዊ ወያነ ሓርነት ትግራይ የሰላም ስምምነት መፈራረማቸውን ተከትሎ አፈሙዛቸው ዝም ማለት ችሏል። ይህም ምርጫ እስኪደረግ ድረስ ክልሉን እንዲመራ ጊዜያዊ አስተዳደር እስኪቋቋም አስችሏል። ነገር ግን ከቅርብ ጊዜ ወዲህ በህወሓት ውስጥ ባሉ ከፍተኛ አመራሮችና በትግራይ ጊዜያዊ አስተዳደር መካከል የስልጣን ሽኩቻ እየጨመረ መጥቷል። ጊዜያዊ አስተዳደሩ አንዳንድ የህወሓት ሰዎች ስልጣን በኃይል ለመንጠቅ ሞክረዋል ሲል ይከሳል። ሁለቱ ወገኖች አንዳቸው ሌላኛቸውን ከውጭ ተዋናዮች ጋር ይሰራሉ በሚል ይከሳሉ። አሁን በ2015 የተፈረመው የሰላም ስምምነት ሊፈርስ ይችላል። አልፎ ተርፎም በኢትዮጵያና በጎረቤቷ ኤርትራ መካከል ቀጥተኛ ግጭት ሊፈጠር ይችላል የሚል ስጋት ተከስቷል። የኤርትራ መንግስት በትግራይ ጦርነት ወቅት የኢትዮጵያ መንግስትን በመደገፍ በቀጥታ ወታደሮቹን በማሰማራት ተሳትፏል። ነገር ግን የሁለቱ ሀገራት ግንኙነት የፕሪቶሪያ ሰላም ስምምነት መፈረሙን ተከትሎ እየሻከረ መጥቷል። በመቀሌ ከተማ ነዋሪዎች በቀጣይ ግጭት ይቀሰቀሳል በሚል ስጋት ገብቷቸዋል። ጫማ በመጥረግ ህይወቱን የሚመራውና እድሜው በሃያዎቹ የሚገመተው ተስፋዬ ገብረእግዚአብሔር ወጣቶች ግጭት ሰልችቷቸዋል ሲል ለቢቢሲ ተናግሯል። በጦርነቱ ወቅት ብዙ ሰዎች የመዋጋት ፍላጎት ነበራቸው፣ አሁን ግን ተሰላችቷል። አትክልቶችን በመሸጥ ተዳደረውና እድሜዋ በአምሳዎቹ የሚገመተው ሃይማኖት ገብረ ማርያም ደግሞ በ2013 የትግራይ ጦርነት ከተቀሰቀሰ በኋላ ሁለቱ ልጆቿ በትግራይ በኩል ጦርነት መቀላቀላቸውን ትናገራለች። ሴት ልጇ በሰላም ስትመለስ ወንድ ልጇ ደግሞ የአካል ጉዳት አጋጥሞታል። ወደ ጨለማው ዘመን መመለስ እንደማትፈልግ የምትገልጸው ሃይማኖት አሁን ያለው ሁኔታ በጣም አሳሳቢ ነው ስትል ለቢቢሲ ተናግራለች። አሁን የምንኖረው ካለፈው ጦርነት ቁስልና ጠባሳ ጋር ነው። ዳግመኛ እንባችንን ማፍሰስ አንፈልግም። ጸጋሽ ካሳ በማዕከላዊ ትግራይ ሽሬ የምትኖር የቀድሞ ታጋይ ስትሆን በጦርነት ወቅት እግሯ ክፉኛ ቆስሏል። አሁን በክራንች የምትራመድ ሲሆን በቋሚነት ሕክምና ማድረግ ያስፈልጋታል። ለቢቢሲ ጦርነት ቤተሰብን አቃውሶታል ብላለች። የአካል ጉዳተኛ ነኝ፣ የቤተሰብ ኢኮኖሚ ላሽቋል፣ ያንን እንደገና ማየት አልፈልግም። በድንኳን ውስጥ የሚኖሩ ተፈናቃዮች ወደ ቀያቸው እንኳን አልተመለሱም። አክላም ማንም ሰው ሌላ ዙር ጦርነት ማስተናገድ አይችልም ብላለች። የትግራይ ክልል ጦርነት ካስከተለው አስከፊ ጉዳት ሙሉ በሙሉ አላገገመም። ወደ 1 ሚሊዮን የሚጠጉ ተፈናቃዮች አሁንም ወደ ቀያቸው መመለስ አልቻሉም። አንዳንድ ቁልፍ መሰረተ ልማቶች፣ ትምህርት ቤቶችና የጤና ተቋማትን ጨምሮ ገና አልተጠገኑም። በክልሉ ዋና ከተማ መቀሌ በግልጽ የሚታይ ጭንቀት ቢኖርም መደበኛ
ህይወት ግን ቀጥሏል። ንግዶችና ሱቆች በመደበኝነት እየሰሩ ነው። እንዲሁም በጎዳናዎች ላይ ብዙ የጸጥታ ኃይሎች አይታዩም። ነገር ግን በአፍሪካ አስከፊ ከሚባሉ መካከል አንዱ የሆነው ጦርነት በቅርቡ ያስተናገደች ከተማ ነዋሪዎቿ እያንዳንዱ እንቅስቃሴና መግለጫ በንቃትና በቅርበት ይከታተላሉ። በአንድ ቡና መሸጫ ካፌ ውስጥ የተሰበሰቡ ወጣቶች አንገታቸውን ስልካቸው ውስጥ ቀብረው ይታያሉ። በቅርቡ የትግራይ ጊዜያዊ አስተዳደር ርዕሰ መስተዳድር የሆኑት አቶ ጌታቸው ረዳ ከፌዴራል ባለስልጣናት ጋር ለመመካከር በሚል አዲስ አበባ ከሄዱ በኋላ ከጋዜጠኞች ለቀረበላቸው ጥያቄ የሰጡትን ምላሽ እየተመለከቱ ነው። በሌላ ካፌ እንዲሁ አንድ ወጣት ሐሙስ ዕለት በተቃዋሚ የህወሓት ቡድን የተሾሙ አዲስ የከተማውን ከንቲባ ህዝቡን ለማረጋጋት የሚያደርገውን ለመስማት እየጠበቀ መሆኑን ተናግሯል። ሁሉም ሰው በሚቀጥሉት ቀናትና ሳምንታት ምን እንደሚያመጡ ለማየት እየጠበቀ ያለ ይመስላል። ወደ ውጭ ዜና ስናልፍ ትራምፕ በዩክሬን ጦርነት ዙሪያ ከፑቲን ጋር ውጤታማ ውይይት ማድረጋቸውን ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የሀገራቸው በዩክሬን ጦርነት ዙሪያ ባቀረበችው የተኩስ አቁም ስምምነት ላይ ያደረጉት ውይይት ጥሩና ውጤታማ ነው ሲሉ አደነቁ። ይህ የሆነው ፑቲንና የአሜሪካው ልዑክ ስቲቭ ዊትኮፍ ሐሙስ አመሻሽ ላይ በሞስኮ ከተገናኙ በኋላ ጽህፈት ቤታቸው በሰላም ሂደቱ ላይ የአሜሪካን ግራ ቀኙን ያየና ተስፋ የሞላበት ሀሳብ እንደሚደግፉ ካስታወቁ በኋላ ነው። ትራምፕ በትሩዝ የማህበራዊ ሚዲያ ገጻቸው ፈሩት መልእክት ይህ አሰቃቂና ደም አፋሳሽ ጦርነት በመጨረሻ እንደሚያበቃ እንደሚያደርግ በጣም ጥሩ እድል አለው ብለዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ግን ፑቲንን ጦርነቱን ለመቀጠል ንግግሮችን ለማጓተት ሞክረዋል ሲል ተናግረው ነበር። ሰር ኪር ስታርመር በበኩላቸው የሩሲያው ፕሬዝዳንት የተኩስ አቁም ሀሳቦችን በማንሳት ጨዋታዎች እንዲጫወቱ ሊፈቀድላቸው እንደማይችል ተናግረዋል። በዚህ ሳምንት መጀመሪያ ላይ ዩክሬን በአሜሪካ የቀረበውን የተኩስ አቁም ስምምነት የተቀበለች ሲሆን ሩሲያ ግን እስካሁን አልተስማማችም። ሐሙስ ዕለት ፑቲን የተኩስ አቁም ሀሳቡ ትክክል ነው፣ እኛም እንደግፋለን፣ ግን ልዩነቶች አሉ ካሉ በርካታ ጠንካራ ቅድመ ሁኔታዎችን አስቀምጠዋል። በዚህም የፕሬዝዳንቱ ቅድመ ሁኔታ የተበሳጩ ዜሌንስኪ ሸፍጥ የተሞላበት በሚል ኮንነዋቸዋል። የዩክሬን ፕሬዝዳንት ዓርብ ዕለት በኤክስ ገጻቸው ላይ በለጠፉት ተከታታይ ጽሑፍ ላይ ትችታቸውን በመቀጠል ፑቲን ከዚህ ጦርነት መውጣት አይፈልግም፣ ምክንያቱም ያ ባዶውን ያስቀረዋል። ለዚህም ነው ገና ከጀምሩ የተኩስ አቁም ከመደረጉ በፊት እንኳ እጅግ በጣም አስቸጋሪና ተቀባይነት የሌላቸው ሁኔታዎችን በማስቀመጥ ዲፕሎማሲን ለማበላሸት የተቻለውን ሁሉ እያደረገ ያለው ብለዋል። ፑቲን ሁሉንም አካላት ማለቂያ ወደሌለው ውይይቶች ይጎትታል። ወታደሮቹ ዜጎችን እየገደሉና ቀናት፣ ሳምንታት፣ ወራት በከንቱ ንግግሮች ያባክናሉ ሲሉ ጽፈዋል። ፑቲን ያቀረበው እያንዳንዱ ቅድመ ሁኔታ ማንኛውም ዲፕሎማሲ ለመግታት የሚደረግ ሙከራ ብቻ ነው። ሩሲያ የምትሰራው በዚህ መንገድ ነው። እናም ደግሞ ስለዚህ ጉዳይ አስቀድመን አስጠንቅቀናል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር የትራምፕን የተኩስ አቁም ሀሳብ ክሬምሊን ሙሉ በሙሉ ችላ ማለቱ ፑቲን ለሰላም ግድ እንደሌለው ያሳያል ሲል ተናግረዋል። አክለውም ሩሲያ ወደ ድርድር ጠረጴዛው ከመጣች የተኩስ አቁም ስምምነቱ የምርና ለዘላቂ ሰላም መሆኑን ለማረጋገጥ ዝግጁ መሆን አለብን። ይህ ካልሆነ ግን ጦርነቱ እንዲያበቃ በሩሲያ ላይ ኢኮኖሚ ጫና ለመፍጠር እያንዳንዱ ብሎን ማጥበቅ አለብን ሲሉ ተናግረዋል። አሜሪካ የደቡብ አፍሪካ አምባሳደርን ከሀገሯ አባረረች። በዓለማችን ቁጥር 1 ሌላ ሀያል ሀገር የሆነችው አሜሪካ የደቡብ አፍሪካ አምባሳደርን ዋሽንግተን ለቀው እንዲወጡ አዛለች። የሀገሪቱ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በኤክስ አካውንታቸው ላይ ባሰፈሩት ጽሑፍ እንዳሉት በዋሽንግተን የደቡብ አፍሪካ አምባሳደር እዚህ አይፈለጉም ብለዋል። በአሜሪካ የዋሽንግተን አምባሳደር ኢብራሂም ራሱል ደቡብ አፍሪካ ካሏት አንጋፋ ዲፕሎማቶች መካከል አንዱ ሲሆን ከ2010 እስከ 2015 ድረስ በዋሽንግተን የደቡብ አፍሪካ አምባሳደር ሆነው አገልግለዋል። በድጋሚ ከ2025 ጀምሮ ሀገራቸውን በአምባሳደርነት እንዲያገለግሉ ተሾሙ የነበሩት አምባሳደር ፕሬዝዳንት ትራምፕ አስተዳደር ጋር ግጭት ውስጥ ገብተዋል። አምባሳደሩ ከሰሞኑ በይነመረብ በተለይ በተካሄደ አንድ ሴሚናር ላይ ፕሬዝዳንት ትራምፕ የነጭ የበላይነትን ለማንበር የሚሰራና መድሎች እንዲኖሩ የሚሰራ ፖለቲከኛ ነው የሚል አስተያየት ሰጥተዋል። ይህን ተከትሎ አምባሳደር ራሱል በአሜሪካ መቆየት የሚያስችል የዲፕሎማሲ ፈቃድ የተሰረዘ ሲሆን ወደ ሀገራቸው እንዲመለሱ ተነግሯቸዋል ሲል ቢቢሲ ዘግቧል። የደቡብ አፍሪካ ፕሬዝዳንት ጽህፈት ቤት በጉዳዩ ዙሪያ ባወጣው መግለጫ በውሳኔው ማዘኑን ገልጾ ከአሜሪካ ጋር ጥብቅና የጋራ ተጠቃሚነት ያለው ወዳጅነትን ለመመስረት እንደሚሰራ አስታውቋል። አሜሪካ የሀገራትን አምባሳደር የማባረር ልምድ የሌላት ሲሆን በተለይም ከቀዝቃዛው ጦርነት ጊዜ ጀምሮ ሽኩቻ ውስጥ ከነበረችባቸው ሩሲያና ሌሎች ሀገራት አምባሳደሮችን አላባረረችም ነበር። የፕሬዝዳንት ትራምፕ አስተዳደር በደቡብ አፍሪካ ላይ ጫና ያሳደረው የነጮችን መሬት እየቀማች ነው በሚል ነው። ደቡብ አፍሪካ ግን ይህን ክስ በተደጋጋሚ ውድቅ አድርጋለች። ውድ የዜና ላፍታ ቤተሰቦቻችን የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ እንድትከታተሉን ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።